አህመድ ሰርተህ መክፈል አለብክ እንዳትረሳ። ግን አታጣድፍም። ሙኒት መታም አትከስክም፣ አታጣድፍም። ደረትን ነፍተህ እንድትሰራ ነው። እሺ በነፃነት ደግሞ አንተ ህፃን ልጅ ነህ፣ እኔ ትልቅ ሰው ነኝ። የኔ ወንድም ላጥላጥ አድርገህ ክፈል። ግን ከራስህ ከልጅ ሀፍ ነጥቀህ ሳይሆን እንደማንም ነግሬሃለሁ። 2 ስራ 3 ስራ ሰርተህ እሺ። ከመጣም ያላስቸገረኝ ድምፁን ያልሰማሁት ልጅ ቢኖር እሱ ነው። መስራት ነው አላማው፣ ልጁን ማሳከም ነው። ወላሂ ከመጣ 100 ድርሃም የሰጠውህ አህመድ፣ ወላ 200 ድርሃም አይደለም 200 ድርሃም ነው የሰጠች። ግን ሲገባ 200 የሰጠውት ልጅ ነው። አንድ ቀን ማሚ ይሄኛው ምን ሆነ ይሄኛው ያሆነ ያላለኝ ልጅ አንተ አታፍርም? ጎንበስ አትልም? ባለን የምንኮራለን። ለበጎ እኮ ነው አህመድ፣ ለበጎ እኮ ነው ወንድሜ፣ ለበጎ ነው። ይሄ ለአንተ ከይር እኮ ነው። ከዳውጣ እኮ ስልህ ነው። አይዞ እሺ፣ አይዞ። አይ ችግር የለውም። ግን እኔ የምር አንዳንዴ የሆነ ደስ ሲለኝ ወሬ የሆነ በየለም አፌ ሁላ ነው የሚያያዘው ማለት ነው። በአጭር ውስጥ ቀን ውስጥ ስጭኝና ላገኝ ይሻላል ክስቴ ሙሉ ማለት ነው። ግን ከዛም በኋላ የሚሆነው እናወራለን። ችግር የለውም። እኔ እስካሁንም እኔ ባለኝ ነገር ሰው እንዲያስጨንቀኝም አልፈልግም። ሰውን በባህሪ ማስጨነቅ አልፈልግም። ሰው እንዲያስጨንቀኝ አልፈልግም። የሚሆነው ነገር በጊዜ ይሆናል። ያው ሰበቡን እያደረስ ይሆናል ብዬ ነው የማምነው። ግን እኔ ባለኝ ነገር አሁን መቸኮል አልፈልግም። እንዲቸኩል ያደረጉኝ ብዙ ነገሮች ስላሉ ቸኩያለሁ። ለሱም ደግሞ እያየሁት ነው። አሁንም ያን ደግሞ ያረገኝ እኔ ስለማውቀው ችግር የለውም። ለልጅ ስለሆንኩት አልሐምዱሊላህ ረቢል ዓለሚን። እንኳንም አላህ እናንተን ሰጠኝ። እንኳንም በቃ እናንተ ኖራችሁልኝ። እኔ ለኸይር ነው በቃ ሁሉም ነገር የምሆነው። በቃ የለም ወደዚህ ስመጣ የሚገርምሽ በአካል ያገኘኝ ሰው ከጠበቀኝ በላይ ይሆንበታለሁ ወይ የሆነ ፍጥንልበታለሁ ወይ የሆነ ነገር አሁን አንተን እንደዚህ ያደረከው ወላሂ ውሸት ነው ምናምን የሚለኝ ሁላ አለ። ግን እኔ ጋር እያንዳንዳቸው ላጥፋቸው እንኳን ብል የማይጠፉ ብዙ ጠባሳዎች አሉ። ከልቤ ከተነቀሰው በላይ ሌላም ነገር አለ ባለው ምችም አላጠፋውም። ያን የሚጠፋም አይደለም ላጥፋው ብል ማለት ነው። ግን እኔ ለሰው አዝኜ የለም እኔ እሷን ላስከፋት ወይንም ደግሞ ዋሽቼ ቢሆን በምፈልገው መንገድ መታ ቢሆን እኔ በሆነ ነገር ቢሆን ችግር የለውም። የፈለገውን ነገር ብባል እዚህ ጋር ስሜ ቢነሳ አይደንቀኝም ነበረ። እኔ አውቃለሁ፣ በራሴ በጣም ተማመናለሁ። ወላሂ ለአዚም ማለት ነው። ከማጣት ውጭ ሌላ አንድም ድክመት የሌለብኝ እኔ ቤተሰብ ገንዘብ እያለው ሳር እየሸጥኩ ማለት ነው። ከቤቴ ወጥቼ ሳር እየሸጥ ራሴን ሳኖር የነበርኩ ሰው ነኝ፣ ምንም ሳልማር። ግን ለሁሉም ነገር ደግሞ አላህ ነው አዋቂው። እኔ ይህን ነገር ስል በጣም የሚያውቀኝ ሰው ያውቀኛል። ወላሂ ከልጅነት ጀምሬ እኔ ልክ ስለተናገርክ በእውነት ብቻ ተጋፍቼ ወላሂ ሳር እየሸጥኩ መኪና ላይ ለሚጎዘጉዙ ሻይ ቤት ለሚሸጡት ወላሂ ለአዚም ወረበልካ ማንም ሰው ቢመጣ የሚያውቀኝ ሰው ይናገራል። ግን አሁን ያረኩት ነገር ለእኔ አይደለም። ገብቶሻል? እንደኔ ተሰቃይቶ በመንገድም ሆነ በየትኛውም ሰዓት አብሮኝ የተገፋ የተሰቃየ ልጅ አለኝ። በመንገዱም በየትኛው በስደቱ ከየመን ጀመረን። ግን ለዛ ነፍሴን እስከ መስጠት ድረስ የትኛውም ነገር ይሁን አይገደኝም። አላፍርም፣ መቼም ደግሞ አላፍርም በልጅ ማለት ነው። ምንጊዜም ቀና ብዬ የምራመደው ተስፋ የማልቆርጠው እኔ ለልጅ ስል ነው። ምክንያቱም የተደረገብኝ ነገር ነው የሆንኩት ነገር ነው የራስ የሚያስጠፋ ነው። ኦልሬዲ ግን ጭንቅላት ስላለኝ እኔ ራሴን አላጠፋም። ገብቶሻል? ነገ እኔን የሚጠብቅ ልጅ አለኝ። እኔ ከሄድኩኝ መቼም የኔ ሰው የማያገኝ የሚናፍቅ ማለት ነው ልጅ አለኝ። ግን ዝዙ እዚህ ጋር ስላመጣሽ በጣም ነው የማመሰግነው። አላህ ይስጥሽ። ምንም አለንም። እኔ እንደ ማንኛውም ሰው እኔ ቪዲዮ ይወጣል፣ ፎቶ ይወጣል፣ ችግር የለም፣ ማንም ያቀኛል። አንቺን ግን ሚዲያ ላይ ውጪ ብዬ ማሳጣት አልፈልግም። ምክንያቱም ህመሙን አውቀዋለሁ፣ የሰውን ፊት አውቀዋለሁ። ልንገርሽ፣ ገብቶሻል? ራስሽን ማፖስትችን ችግር የለውም። በ10 ቀን ውስጥ አንቺን እነዚህ ጋር መጣሽን በ1 ደቂቃ ውስጥ ገንዘብሽን እሰጥሻለሁ ብዬ እየነገርኩሽ ማለት ነው። ግን እናቴ ሙኒትን ሀቢባን ህዝቡን በጣም ነው የማመሰግነው። ምክንያቱም የራሴን ጉለቴን ስለማውቀው እኔ ደግሞ በዛ ምንም ነገር ቢሆን አላፍርም። አሁንም ለወደፊትም አላማዬ ባይሳካልኝ ራሱ ማለት ነው ለልጄ ምንም መሆን አያቅተኝም። አይዞህ ቪዲዮ ግን አጥፋው።
ምንም የማይሳካልህ ነገር የለም። ሁሉ ነገር ይሳካልህ። መናገር ይችላል። አህመድ አካውንት ክላክልኝ አንዲት እህቴ ጠይቃኝ ነው። እሺ ዙዙ መናገር የምትፈልጊ ነገር ካለ መናገር ትችላለሽ። ላዋርደው ወይንም ደግሞ እንደዚህ እንዲከፋ አልነበረም። ብዙ ቢከፋ ባይከፋ አሁን አንቺ ብርሽን የፈለግሽው አላህ ይስጣት ሙኒት 220 ሺህ ብርሽ ገብቶ ደረሰኝ እናስረክብሻለን። ከዛ ጉዳዩ ያልቃል። እኔ የመጣሁት ብሬ እንዲሰጠኝ ነው ብለሻላ። ብርሽ ከተመለሰ ሌላ ምንም አይነት ወሬ አያስፈልግም። ሁሉን ነገሩን ታውቂያለሽ አህመድን፣ ሁሉን ነገሩን ከአንቺ በላይ የሚያውቀው ነገር የምናገረው ደካማ ጎኔ ባለኝ ነገር ተጠቅመሻል። አለቀ። ምንም ነገር የለውም። ይሄ ደካማ ጎኔ ደግሞ አግኝተሻል። በቃ አንቺ እኔ ማሰር ፈልገሽ አላሰርሽ፣ አላህ ይስጥሽ። እኔ ምንም የምለው ነገር የለም። ወላሂ አልቀየመሽም። አሁንም አፉ ብዬ ነው የምሄደው። እኔ ነገ ምን እንደምሆን አላውቅም። ምክንያቱም አንቺ በእኔም ልትጎጂ ትችላለሽ ሳላውቀው ማለት ነው። ገብቶሻል አይደል? ግን ይሄ ነገር እኔ አልሰጥሽም ብዬሽ ቢሆን ችግር የለውም ነበር። እኔ ሁሉንም ድክመቴን ታውቂያለሽ። እኔ እኮ ችግሬን አመተሽ እዚህ ጋር ለሰው እንድታወሪልኝ ሳይሆን ወይንም ደግሞ ለሶስተኛ ወገን አሳልፈሽ ልትሰጪ ሳይሆን እንድትረጂ ነው እኮ ለአንቺ መጥቼ ያወራሁሽ። ግን አልሐምዱሊላህ ረቢል ዓለሚን ምንም ነገር ማንም ቢያሸማቅቀኝ አላማ ለልጅ ግን መምታት ስላለብኝ ነገ ልጅ እዚህ ጋር መጥቶ ማልቀስ አባቴን አፋልጉኝ እንዲል አልፈልግም። ምክንያቱም ለልጅ መኖር ስላለብኝ ይኖራሉ እና ለሁሉም ነገር በጣም የማመሰግነው። አህመድ የሚያኮሩ አክስቶች አሉ። ነገርኩ። ጁጁን አሁን አታውቃትም። አሁን ደውላ 50 ሺውን እኔ ከቨር አደርጋለሁ ብላ ይኸው እሷ ወደ እኔ ያስገብታለች። ተረጋጋ። አንተ የሚያኮሩህ ነገሮች ነው ያሉ። ምኑ ነው የሚያሸማቀቅህ? ምኑ ካልሆነ ደላላ አድርጋለሁ። ጥለው ይሄዳሉ። አንተ አንድ አባት ተኬዝ ያለባቸውን ልጆች አባቶች ናቸው 175% ጥለው የሚሄዱት። አንተ ደግሞ እኔ ነኝ እናትም አባትም እያልክ ነው ማለት ነው። አላህ ካንተ ጋር ይሁን። ሀቅህን አላህ ያወጣልሃል። እንደገና ደግሞ አላህ ሱብሃነሁ ወተዓላ በሀቅ መንገድ እስከሄድክ ድረስ ጥሎ አይጥልህም። አይዞህ በርታ። እኔም እንዳዚዛ በምችለው ከጎንህ መቆም እችላለሁኝ። አይዞህ ሀቢባ ሙኒት የምትሰጡት አትጡ። በእውነት እውነቴን ነው። ይሄ ቀላል ነገር አይደለም። በጣም ነው የማመሰግናችሁ። በጣም ነው ወዳችኋለሁ፣ አከብራችኋለሁ። ዙዙም አላህ ከአንቺ ጋር ይሁን። ወደ ራስሽ ተመልሰሽ ለወደፊቱ ደግሞ አንድ እርምጃ ስትራመጂ በደንብ አድርገሽ ልታስቢ ግድ ልሻል። ትዳር በቀላል ነገር የሚያዝ አይደለም። ሲፈታም ደግሞ በቀላል ነገር የሚፈርስ አይደለም። ይቅርታ አድርጉልኝ ልውጣ። እኔ ነኝ ይሄን ጦስ ያመጣሁት አይደለም። አረ አዚዛዬ ምንም ችግር የለውም። ምንም ችግር የለውም። እንኳን አመጣሻት። ይኸው ገንዘቧን አይደል የምትፈልገው፣ ገንዘቧን ታገኛለች። ይሄ ግን የመጨረሻ ነው። ሌሎች ሴቶች እንዲያውቁ የምፈልገው ነገር አንዲት ሴት ለፍቅረኛ ለባል ወዳ ብሩን ከሰጠች ስጦታ አይመለስም። ፍርድ ቤትም ሄደሽ ብትከሺ ስጦታ አይመለስም የምትባይ። ውል ከተፈራረማችሁ ብድር ከሆነ ይህን ያህል ጊዜ እመልሳለሁ ካለ ያ ጊዜ ደርሶ ካልመለሰ ሄዳችሁ ፍርድ ቤት ትከሳላችሁ። ምን ከሆነ ብድር ከሆነ። በተረፈ ግን ፍቅረኛም ሆነ ባል በገንዘብ አይያዝም። አብረኸኝ እስካለቅ ድረስ እንካ ገንዘቤን ብላ እኔን ትተህ ከሄድክ ግን የበላኸውን ትተፋለህ። የለም እንደዛ። አህመድ በጣም ጨዋ ስለሆነ ነው። እሺ ከፍላለሁ። ወደሽ የሰጠሽኝ ስጦታ እሺ ከፍላለሁ። ስጦታን የሰጠሽኝ ውል ተፈራርመናል። ብድር ነው አበድርሽኛል ይል ነበረ። ስለዚህ ሴቶች ወንድ በብር አትግዙ። ክብራችሁን ጠብቁ። ክብረ ቢስ አትሆኑ። ወንድ በብር አይገዛም። መግዛት መሆኑን 100% ሹር መሆንላችሁ። የኔ ከሆንክ ብሩን አልፈልገውም፣ የኔ ካልሆንክ ብሩን ታመጣለህ እንጂ ይሄ 100% ግዢ ነው። የኔ ከሆንክ ብሩን አልፈልገውም፣ የኔ ካልሆንክ ከኔ ጋር ማትሆን ከሆነ ብሩን አምጣ። ከዚህ መያዣ ነው የሰውን ስስ እሺ አህመድ ዋትሳፕ ድህነት ችግር እያያችሁ በሰው ስስ ጎን ትገባላችሁ። ሳምንት እንኳን አይቀመጥም ይሄ ብር እንዴት እንደሚመለስ ሱብሃንላ ወላሂ ብለሽ ህይወት ውስጥ ደግሞ ፈተናዎች አሉ ናቸው። እሱ
እንዳንተ አይነት መልካም ወንድም ስለሰጠው አላህን እናመሰግናለን። አላህ ይስጥልኝ። ጠንካራ እንደሚሆን እርግጠኛ እኔ ትንሽ ተስፋ ይበታለሁ። አህመድ ላይ እኔበታለሁ። ከመጀመሪያውም ቤት አርኩት ተስፋ ያለው ልጅ ነው። ያድጋል፣ ይሰራል። አላማው መስራትና መስራት ብቻ ነው። በቃ ገንዘብሽ ገብቷል። አመት ተሻለ ነው አይመስልሽም? የሚያልቀውን ነገር በቤተሰብ በክብር ይቅርታ ጠይቄ እሸኝሻለሁ። ችግር የለውም። በቤተሰብ ጋር ሆነሽ ደውዪ። እሺ በቃ አመሰግናለሁ። ኑሮ ከድር ነው አክስት ነው። እስኪ ድጋሚ ሳቢያትን ቤተሰብ ደውዪልኝ አላት። የኔ ጌታ አንድ ወይኔ ዘንድሮ እንደገና ደግሞ እዚህ ኮሜንቶች እየተጻፉ ስለሆነ እሱን አይታ አንዲት እህቴ ደግሞ ልንገራችሁ፣ አንዲት እህቴ ደግሞ 50,000 ያስገባለሁ ብላለች። አሁን ታስገባለች። እሺ ሙኒት ያንቺን አሁን የላክሽልኝን አካውንት እልክላታለሁ። ይኸው 50,000 አሁን ወንድማችን ገብቷል። ይሄኛው ስልክ ይኸው እኮ ደረሰኝ። 50,000 ደግሞ ቆይ ስምሽን ልናገር ወይ ብዬ ቮይስ አድርጌላታለሁ። አውቃለች። ብዙ ነገሮች አሉ። እርዝቅህ ያለችው እዚች ጋር ነች። እዚች ጋር ትገባለች። ይሄ ራሱ ምስክር ነው። አይዞህ እሺ። ሻላሽ በኋላ አወራለሁ። እሺ የሚወጣው አቡ ወይዬ አሚን በቃ እናመሰግናለን። ያው አጠንክሪ ውስጥ ማውሪት ቆይ መርቃል አላህ ይስጥህ፣ እድሜና ጤና ይስጥህ። አሚን አሚን። ቤቱን መተን እንመርቃለን እንመርቃለን ሰሞኑን ኢንሻአላህ። እሺ ችግር የለውም። እና መጀመሪያም ምን እንዳለኝ ታውቂያለሽ? የኔን አካውንት ልሰጠው ነበረ 100,000 ያለውን ማለት ነው። እና እኔ አንተን ማጠንከር ፈልጌ ነው እንጂ ፎሎሩን ፈልጌ ሳይሆን ምን ያህል ሰው ከጎንህ እንደሆነ እንድታውቅ ስለፈለግኩ ነው። እንድትማርም በዛውም ምናምን አለኝ። ገና ምንም ነገር ሳልል ማለት ነው። ወላሂ በሀቢባ ነው ያገኘሁት። እሱንም ኦልሬዲ ሁሉንም ሰው በሀቢባ ነው ያገኘሁት። እኔ የሀቡ ተከታታይ ነኝ እና እንደዚህ ነው። እኔ እሷ ጋር መቅረብ ሳይፈልግ ያመጣሁት እኔ ነኝ። ለእኔ ሲል የመጣው እንጂ ሚዲያ ላይ እኔ እንደዚህ ላላህ ብዬ ነው ያረኩት። ይሄን ነገር በቃ ምንም ነገር እንትን ማለት አልፈልግም ብሎ ተናግሯል። ከዛ ግን እኔ ያልኩት አካውንቱን ሊሰጠው ነበር። ይሄን እኔ አንተን ይሄ እኮ ማለት አለኝ አከብሩ ምን እንዳልኳት ጠቂያለሽ። አክስቴ እንደዚህ ነበር አስተቀርኳት ልክ እንደ እናቴ። ምክንያቱም እኔ ለማንኛውም ሰው በጣም ክብር አለኝ ወላሂ። እንደዚህ ነው እና ያግዘናል። አንቺንም አላጨናነቅሽም። ለህር ነው ቻሌንጅ ማለት እንዲሁም ቪዲዮ ሁላ አስሩብኝ አልኩ። የእናትናታቸው እንተወጥ ያልኩ አጎት ሲፈልግህ ነበር። ኤምኬ ራሱ አረ ያ ልጅ የት ነው ያለው ብሏል። ይኸውልህ ወላሂ ጠይቀው አጎቴ ኤምኬ መጥቷል። አጎቴ ኤምኬ ብሏል እኮ ማሚ ይሄ ልጅ የት ነው ያለው? ሁለት ቀን ምናምን መጥቶ ስለጠፋ ግራ ገባኝ የት እንደሄደ ምናምን እና ሳውራ ነበር የት እንትን እንዳለቅ ምናምን እና ያው እንግዲህ እንዳጎትነት እንዳያንስብህ እንጂ 20,000 ብር ነገር ልልቀቅበት አክስቴ እና ያው ይገባልሻል። ልቀቅ አስገባ። አይ ይገባል። ገና ጥፍ ሊመጣ ይችላል። ከዚሁ እንደገባ ቁጠሪው 20ውን ማይነስ አድርጊለት። እሺ ስንት አለ? ሶሪ እዚህ ጋር 20ውን ማይነስ መጀመሪያ ስራውን ይስራ። መጀመሪያ ስራው ላይ ሴት አሁንም ሌላ ሴት ወደ ህይወቱ ከመጣች አሁንም ሀቢብቲ እንዲያልክ እያለ ጭቅጭቅ ስለሚመጣ በጭቅጭቅ ማይንዱ ቢዚ ሆኖ ስራው ላይ ትኩረት መጀመሪያ መንጃ ፈቃዱን ይማር፣ ፈተናውን ይለፍ። በዚህ ጋር የመንጃ ፈቃድ ፈተና እያለበት በዚህ ጋር የሴት ጭቅጭቅ እንደ ሀቡዬ ሴት አይደለም ወንድ ነው እኮ ውስጥ እናወራለን። ወንድ ነው ያውም ሩዝ እየበላ የማይሆን ነገር ሀቡዬ። እኔ ይሄ ለምን እንደሆነ እኮ እናንተም ነገርኳችሁ እኮ ያኔ ውስጣችሁ አውቋል ኦልሬዲ።
እኔ ያን ነገር እኔ መግባት ስለማቅ ነው እኮ የምልክ ስለማቅ ከዚህ በኋላ ማንም ቢያስገድድ በምንም አይነት ሁኔታ ሪሌሽንሽፕ የምትገባው ጣጣክን ስትጨርስ ነው። አንደኛ ኢቃማህን ጨርሳ፣ ሁለተኛ መንጃ ፈቃድን ተምረህ ሳትጨርስ ከሴት ጋር ግንኙነት እንዳትጀምር። ገባክ? መጀመሪያ አልጀምርም። አሁን በቃ ምንም አይነት ደካማ ጎን የለኝም። ማንም እኔን እንትን የሚያደርገኝ ምክንያት ስለሌለው እኔ ይተኛል ተብዬ ነበረ ተነሳው። ማንም ቀስቅሶኝ አይደለም፣ አላህ ነው በቃ ለሁሉም ነገር። ከአላህ በታች ደግሞ እናንተ አላችሁልኝ። ግን እኔ ያንን ያደረጉት ለምን እንደሆነ እኔ ይገባኛል። ገብቶሻል አይደል? ግን አልሐምዱሊላህ ረብል ምንም አይደለም፣ ያልፋል። በቃ ስልሽ አንድ ነገር ላይ ስትሆኝ ይደራረባል። ሁሉም ነገር እንደሚታሰበው አይደለም ወላሂ። ግን ለሁሉም ነገር እኔ አላህን ነው የማመሰግነው። ደግሞ ምንም አይደለም እንዲህ አይነት ሰው አልፎለትም ሆኖም ስለማይ ማለት ነው። እኔም ሁላችንም በቃ የተገፋን ስለሆን እኔ ባይሆንልኝ ልጄ እንደሚሆንለት አውቃለሁ። ነገ በጣም ተስፋ አለኝ ኦልሬዲ ማለት ነው። አይ ባይሆንልኝ አትበል፣ ይሆንልህ ካለ እንደው ምናልባት እኔ ማለት ነው ሁለት ጊዜ በሴት ተጎዳ ካየህ፣ ሁለት ጊዜ በሴት ተጎዳ ስለምታምን ነው። አሁን ለጊዜው ሴት ይቅርብክ። አሁን አንተ የሚያስፈልግክ ስራ፣ መንጃ ፈቃድ መማር፣ መንጃ ፈቃድ ማውጣት፣ ጥሩ ህይወት ላይ ስትሆን የዛኔ ሴት ብትይዝ ምንም ችግር የለውም። አሁን መጀመሪያ ስራ ትይዛለህ፣ ከዛ መንጃ ፈቃድ ትማራለህ። የተደላደለ ህይወት ላይ ስትሆን የዛኔ ሴት ያመካል። እሺ፣ ከዛ ውጭ መጥተው ቢጠይቁክ እራሱ አልፈልግም እኔ ቢዚ ነኝ በላቸው። አልፈልግም እኔ አላማ አለኝ በላቸው። ከአላማክ ሊያስቱክ ነው ሴቶች ወደ ህይወት የሚመጡት። አልፈልግም እኔ አላማዬ መንጃ ፈቃድ ማውጣት ነው፣ እኔ አላማዬ ስራ መስራት ነው በላቸው። በእህትነት በወንድምነት ሊያግዙ ባይሆንም በቃ እና እሱን እኔ ገንዘቡን አልሰጥም አላልኳትም። በአንዴ ደግሞ የሚመጣ ነገር የለም። ገብቶሻል አይደል? በአንዴ የሚመጣ ነገር ስለሌለ እኔ ደግሞ ሲኖረኝ ነው እሰጣታለሁ ያልኩት እንጂ እዚህ ሚዲያ ላይ ሳመጣም ጠንቅቃ ታውቀኛለች። እኔ አከፍለኝ እኔ ምን አሷሽ እኔ እሷን መዋሸት ሚዲያ ላይ ለምን? እሺ ቆይ ኦልሬዲ አህመድ መክፈል ከጀመረ ትናንትና 40 ሺህ ብር ካስገባ፣ እሺ ባገኘው ቁጥር አስገባልሻለሁ፣ በ7 ወር ውስጥ ብርሽን ከፍዬ እጨርሳለሁ ካለ ለምን ሚዲያ ላይ መጣሽ ስላት፣ ባያደርግስ በምን አውቃለሁ? ቅድም ግን ከሱ በላይ ማምነው የለም ብላ ነበረ። ባያደርግስ በምን አውቃለሁ ብላለች። በ7 ወር ውስጥ ባይሆን ማለት ኢሞሽናል ሆነ ያልሆነ ቃል አትግባ። እኔ አልገባም። የማላረገውን ነገር እኮ እኔ ቃል አልገባም። ነገ እናንተ ኦልሬዲ ቤተሰቦቼ ናቸው። ብዙ ነገር ሁናችሁልኛል። ገብታችኋል አይደል? እናንተን የሚያስወቅስ ነገር ምንም ነገር ማንጣት አልፈልግም። 7 ወር ውስጥ መክፈል አትችልም እኮ እኔ ገና ስራ አላገኘህም እኮ ገና ስራ ካገኘ በኋላ የሚያስተዳድረው ስራ አላገኝም። ይሄ ነገር እኮ እኔ እንደ ሰውኛ አስቤ ነው ይሄኛውን ብር ከዚህ ልሻል። እኔ ሙኒት ፕሊስ በአላህ ቶሎ ጨርሽለት፣ ቶሎ መጥቶ ልጁን ማሳከም አለበት። ሰርቶ ሕክምና የሚያስፈልገው ልጅ አለው። ቆሞ መሄድ አይችልም። አካል ጉዳተኛ ልጅ አለው። እባክሽ ብዬ አላልኩሽም? አውቃለሁ። እኔ በዚህ ሰዓት እሱ ጭራሽ መያዝም አልነበረበትም። በዚህ ሰዓት እሱ ፎከስ ማድረግ ያለበት ሰርቶ ገንዘብ ይዞ እናቱ የከዳችው ልጅ አለው። ስለዚህ ሰርቶ ልጁን ማሳከም፣ ልጁን ትምህርት ማስገባት፣ ልጁን ለሆነ በቃ ትንሽ ደህና ህይወት ማኖር ነው ያለበት ነበር ስመክረው ነበር። ሀቡ አሁን አህመድን ሳየው ሰው ነው፣ ስቆ የዋለ ያደረ ብዙ ነገር ውስጡ ያለበት ልጅ ነው። እኔ ሲንጦሎጦል ሲያወራ ምን ሲል ውስጡ አልታየንም። ማንምም ሊገባው አይችልም። ግን እንዲሁ ብድግ ብሎ ደግሞ ያልሆነ ቃል ገብቶ ነገ እንደገና እዚህ ጋር እንድንሰበሰብ በሱ ጉዳይ አልፈልግም። አዚዛ ነበርሽ ትላንትና፣ ሀቢባ ነበርሽ፣ ሙና ነበርሽ መባል የለብንም። ስለዚህ ይሄ ልጅ ስራ እንኳን የሚቀጥለው ወር እንኳን ቢጀምር ስንት ቢሆን ነው ደሞዙ? 1500 እና ምናምን የማያልፍ ደሞዝ እንዴት ነው በ7 ወር ውስጥ ዕዳ ተከፍሎ ልጅ አስተዳድሮ ራሱን አኑሮ የሚሆነው? ይህ ልጅ ገና ምንም አልጀመረም። ድራይቪንግ ላይሰንስ ያስፈልገዋል ለእድገት፣ 2 ስራ ለመስራት 3 ስራ ለመስራት ገና አልቆመም። ያልሆነ ፕሮሚስ ውስጥ ገብቶ ሌላ ውጥርጥር ውስጥ መግባት የለበትም። ፔይመንቱን ከ6 ወር በኋላ እጀምራለሁ የሚለው ነገር አትሊስት ያስኬዳል ብዬ አስባለሁ፣ ጅማሬውን። ከዛ ደግሞ ይሄን ያህል መስጠት እችላለሁ
የሚለውን እንጂ የዛሬ 7 ወር እከፍላለሁ እኔ እንደው ሰው ካልተባበረው ወይ የሆነ ነገር ካልተፈጠረ 100% እርግጠኛ ነኝ መክፈል አይችልም። ምን ሰረቃ ሊጀምር ነው? ኦኬ አንድ ጊዜ ልናገር። እሺ ተናገር። እነዚህ ወደ ከ7,000 ህዝብ በላይ ያይናል። የአህመድን ችግር እናንተ በደንብ አድርጋችሁ ጠንቀቃችሁ ታውቃላችሁ። አሁን እኔ ሀቡ የተናገርኩት ነገር ልቤ ወቅቶኛል። ለምን እኔ ታሪኩን አላውቅም፣ የእሱን ታሪክ አላውቅም። ገብቶሻል? ያለፈ ነገር አለ ማለት ነው። እንደዛ ከሆነ ሙኒትም ይሄ ልጅ አሁን መክፈል አይችልም ብላችሁ ካላችሁ እንደ ራሳችን ስናስበው ማለት ነው እሱም እንዳይጨናነቅ እሷም ደግሞ እንዳትጎዳ በአመትም ይሁን በዕለትም ይሄንን ብር ለመክፈሉ ማስረጃ ያስፈልጋታል። ወረቀት የላትም፣ ምንም የላትም። ይሄም ቲክቶክ ቻይና ለአሜሪካ እንደሸጠችው አሜሪካ ብትዘጋው ተጠፋፍተናል። በሌላ ነገር ነው የምንገናኘው። ሪከርድ ብቻ ነው የሚቀረው። ስለዚህ የሆነ ነገር ይጻፍላት፣ የሆነ ማስረጃ፣ የሆነ ተያያዥ ሊኖር ይገባል። እንደ ሴት ነው እዚህ ጋር የምናገረው። እንደ እናት ወይም እንደ ሴት እሺ መክፈል አይችልም፣ አቅሙ አይፈቅድም። ጠይብ እሷስ ምን ትሁን? ስተት አዎ ተሳስታለች፣ ግን ሀቅ አላት። እሱም አምኗላታል። እኛም እያየን እየሰማን ነው። ኦኬ ከ6 ወር በኋላ ከአመት ከ6 ወር በኋላ የሆነ ታምር ቢፈጠር ማን ነው ተጠያቂ የሚሆነው? እኛ እዚህ ተሰብስበን በዚህ ጉዳይ ላይ አውርተን ይሄን አዚዛ እኔም ልናገረው። ለምሳሌ ይሄ ብርች ልጅ ብትታከም ለሕክምና አስፈልጓት ቢሆን ብድር አበድራው ቢሆን አብረኸኝ ከቀጠልክ አትክፈለኝ፣ አብረኸኝ ካልቀጠልክ ክፈለኝ እኮ ነው ጉዳዩ አይደል? በግልጽ እንነጋገር ከተባለ አሁን ይሄ ልጅ ሪሌሽንሽፑን ግንኙነቱን አልፈልገውም። ለምን 10 እየጨቀጨቅሽኝ ስለሆነ ነው። እኔ የምሰራው የሀበሻ ሱቅ ውስጥ ተቀጥሬ ነው። እነዚህ ከስተመር ሴቶች ሲገቡ የኔ ቆንጆ የኔ ማር ካላልኳቸው አይገዙኝም። እንዲገዙኝ የኔ ቆንጆ የኔ ማር ሀቢብቲ ላለው እሷ ደግሞ ለምን ትላላ አትበል፣ የኔ እህት በል፣ የኔ ወንድም ይበሉክ፣ ለምን የኔ ቆንጆ እያሉ ይጠሩካል። ባለትዳር መሆንክን ኤቭሪዴይ ላይፍህን እየከፈልክ ለእያንዳንዱ የሚገባ ከስተመር ባለትዳር መሆንክን የማትናገር ከሆነ እያለች ሲጨቃጨቁ እኔም ማስታርቂያለሁ በዋትሳፕ። አሁን ላይ ይሄ ነገር ሲበዛ እሱ እኔ አላማዬ ካሁን አንቺ አኮረፍሽ እያልኩ አንቺን ማባበል እንትን ማለት ስለሰለቸኝ በቃ አልፈልግም፣ ይቅርብኝ፣ እኔ ሰርቼ ልጄ ማሳከም ነው የምፈልገው፣ ይቅርብኝ፣ ግንኙነቱ ጭራሽ ይቅርብኝ ሲል ምን መጣ? እንግዲያውስ አብረን እያለን የሰጠውክን ገንዘብ አምጣ። አብረው እያሉ የሰጠችውን ገንዘብ አብሯት ቢሆን የማይመለስ ነው፣ አብሮ ካልሆነ ግን የሚመለስ ነው። ስለዚህ ይህ ልጅ እየሰራ በየወሩ ስራ ይግባ። ገና ዱባይ ምድር እግሩ መግርገጡ ነው። ገና ኢቃማው ተሰርቶ አላለቀም። ገና ስራ አልገባም። ስራ ይግባ። ከስራው ላይ በህግም ሄዳ እኮ ብትከሰው አንድ ሰው ወዶ ፈቅዶ ለሰጠው ነገር በህግ መክሰስም አይቻልም። ብድር ቢሆን የተዋዋሉት ውል ካለ ሄዳ እኮ አሁን ብትከሰው ህግ ራሱ የሚለው ሰርቶ በየወሩ ከደሞዙ ላይ እንዲከፍል ነው ህግ ራሱ የሚፈርድበት። ስለዚህ ይሄ ልጅ እየሰራ በየወሩ ከደሞዙ ላይ እያነሳ ይክፈላት። አልካደም፣ አልሰጠችኝም አላለም። አዎ ሰታኛለች። ባልና ሚስት ስለሆንን ወድጄ ፈቅጄን የሰጠሁት ብላለች። እሷ ወዳ ፈቅዳ ሰጥተዋለች። እየሰራ እከፍላለሁ። በምን ያህል ጊዜ እንደሚጨርስ አያውቅም፣ ግን በየወሩ ስራ ያገኝና እየሰራ ይከፍላል። ይህንን ያለው እሱ። አይ ገንዘቡ ማትከፍል ከሆነ አብረህ ቀጥል ከሆነ እኔም ሙኒትም ሁላችንም ተጭነነዋል። ግን ይሄ ልጅ አሳማኝ ምክንያት አቅርቦልናል ለእኔና ለሙኒት በውስጥ በቃ አይችልም መቀጠል። ለሁለቱም ነው ስናዝን፣ ለሁለቱም ነው ማዘን ያለብን። እሱም እዳውን ላለመክፈል በግድ ከቀጠለ እሷን ደስተኛ ያደርጋት። እዳውን ላለመክፈል ከቀጠለ ይህ አስመሳይነት አያስፈልግም። የእውነት ነው መሆን ያለበት ጉዳዩ። ያለ ፍላጎቱ እዳውን ላለመክፈል ከቀጠለ እህታችን ትጎዳለች። ደስተኛ ያደርጋት። ያልኩት እህት ያዚዛ ማስመሰል አልፈልግም። እዚህ ጋር እኔ የውሻሽት አመት እኔ መዝለቅ አያቅተኝም። እኔ ለእሷ ብዬ ገንዘቡን ያለመክፈል ብዬ ራሴን ነፃ ለማድረግ አመት ተቀምጬ አላቀም ብላት ምንም አታደርገኝም። ግን ይቺ ልጅ እኔ ይህም 100,000 ብር ስትሰጠኝ ራሱ ወላሂ እሻም 450,000 ብር ከፍላ ብታመጣኝ ምን ልታረገኝ ነበር? እሺ እኔ እኮ መጀመሪያ ማሀቡ ጋር ልሄድ ያልኩት ይሄ ነገር እንደሚመጣ አወኩኝ። በቃ ውስጥ የነገረኝ እኔ ሰው ፊት አትቅረብ ልስጥ ስትለኝ መጀመሪያ ምን እንዳወሩ ማወቅ ነበረብኝ። እኔ በቃ በውስጧ ምን እንዳሰበች ማወቅ ነበረብኝ። እሺ ይሁን ችግር የለውም፣ ምንም ትሰብ አይመለከተኝም። እኔ አዎ ደካማ ጎን አለኝ። በደካማ ጎን ሰው ከሄደ አዎ ማንም ሊጠረኝ ይችላል። ሁሉም ሰው ደካማ ጎን አለው። በቃ ግን አሁንም እኔ የምለው ነገር እኔ እዚህ ጋር ማስመሰል አልፈልግም።
እሷ እዚህ ስለመጣች አይደለም ገንዘቡን የምሰጣት። ወረበል ከአባ ትከሰኛለች ብዬም አይደለም። ስሜ አሁንም ጠፍቷል። ኦልሬዲ ሚዲያ ላይ ወጥቻለሁ። ሰው ያልተጻፈለትን ነው የሚያነበው። ተገላብጦሽ ግን እኔ ሰው ይወደኛል ማለት ሁሉም ይወደኛል ማለት አይደለም። ግን ይቺ ልጅ እኔ ለፈጣሪ ለራሴ ለህሊናዬ ስል ነው እኮ እሰጣታለሁ ያልኩት። ለምን እንኳን ቲክቶክ አይደለም ለምን ኢሞ አይዘጋም? መስጠት ካለብኝ ቀጥታ ቤተሰቦቿ ቤት ድረስ እንጂ ልሰጣት ሁላ እችላለሁ። ምክንያቱም ለህሊናዬ ስለማድር ነው እኮ ገብቶሻል አይደል? እኔ እችል ያልሰጠን ብል እኮ እችላለሁኝ፣ መብቴ ነው። ወዳኔ የሰጠችኝ የመጀመሪያ ጊዜ 80 ሺህ ብር ስትሰጠኝ ላኪሊ ብያት ነው ራሴ ነኝ ያልኳት። አላከችልኝም አላልኩም። እኔ ያልኩት ነገር ምንድን ነው? ጊዜ ሰጠኝና በቻልኩት ሰዓት ልመልስላት። እኔ አውቃለሁ እሷን ቤተሰቡም ይሁን እሷንም አውቃለሁ። ግን ይሄ ነገር እኔ አልሰጥም ብል ምን ታረገኛለች? እኔ ምንም ልታረገኝ አችልም። ግን ለራሴ ለህሊናዬ ስል እኮ ነው ይሄ መስጠት የምፈልገው። እኔም እህት አለኝ። መጎዳት ምን እንደሆነም ደግሞ አውቀዋለሁ። ገብቶሻል አይደል? በሰው ማዘን ምን እንደሆነ አውቀዋለሁ። ይህን ነገር ደግሞ እኔ ሰው ላይ ማድረግ እኔ ላይ ደርሶብኝ እኔም ደግሞ ሰው ላይ እንዴት አደርጋለሁ? ይህን ነው ማስበው እንጂ ቲክቶክ ቢጠፋ ወላ ምን ቢጠፋ አንድ ነገር አስተሳሰብሽን አንቺ ትክክል ወደፊት ከሆንሽ ወደፊት ነው። ምንም ነገር ሊቀይርሽ አይችላል። በወርጂ ለእኔ መስጠት ከፈለግሽ በውስጥ እኔ መስጠት ትችያለሽ። ግን ሚዲያ ላይ ነው መስጠት ያለብኝ። ሰው እንደ ፈልጌ ነው ምናምን ካልሽ ይሄ እኮ ዋጋ የለውም። ይሄ መስጠት አይደለም ለሰው ነው እንጂ ለእኔ አይደለም የሰጠሽ። ገብቶሻል አይደል? እኔ ግን ለራሴ ስል ነው ያንን ያልኳት ልጅቷን ለራሴ ስል እኔ እንጂ ማንንም ማስቀየም ፈልጌ አይደለም። ሰለ አለነቢ አንተ እኮ ታዲያ ለስጦታም ቢሆን የሰጠችኝ ችግር የለብኝም ሰርቼ እመልስላታለሁ ብለህ እስካልክ ድረስ ኦኬ። እሷ ደግሞ እኔ 8 ወር ድረስ ማንን አምኜ ነው የምጠብቀው? ወሬድ እኮ በእሷ ቤት እኮ በእሷ አስተሳሰብ በአንተ ተከርታለች። ይሄ የእሷ እኮ አስተሳሰብ ነው። ያንተ አስተሳሰብ ሌላ ነው፣ የእሷ አስተሳሰብ ሌላ ነው። ይሄ ህዝብ ደግሞ የሚታዘበው ነገር አለ፣ እኛንም ይታዘበናል። አሁን እኔ ከ8 ወር በኋላ መልሼ እሱን ብር ስጠኝ ብዬ ልጠይቅ ነው ወይ? በህግ ከሄደች በህጉ መሰረት እኮ ይህች ልጅ እንደማታገኘው እናውቃለን። እኔም አውቃለሁ ብያታለሁ፣ ሰዋራት ብያታለሁ። ግን ወሬዳ አንተ ካመንክበት ይሄንን ነገር ምን ችግር አለ? የሆነ ሰው ብታደርግላት ነው። ሀቢባ ተረድተሽኛል? አዎ ሀቢብቲ፣ አዎ። እሱ ደግሞ እኔ ምንም ነገር ሳልል ትመነኝ። እኔ ይኸውልሽ፣ እኔም ሳስበው ልጁ ይከፍላል። ምክንያቱም ይሄንን ህዝብ የረዳውን ህዝብ ከጎኑ የቆመውን ህዝብ አያሳፍርም። አህመድ ይመልሳል። የሰው ሀቅ አይፈልግም። ህሊና ያለው ልጅ ነው። ትታገስ፣ ትጠብቀው። ሙኒት ስራ ፈልጋ ታገኝለት። አክስቱ ሙኒት አለችለት። ይቃማውን አሰርታ ስራ ታስገባው። እኔ እናቱ ሀቢባ አለሁለት፣ አልጥለው። ልጄ ወንድሜ፣ እውነት በጣም የሚያሳዝን ልጅ ነው። አካል ጉዳተኛ ያለው ልጅ ነው። እናቱ ትታበት ሄዳ እሱ አባቱ ነው ለብቻው አፈርድሜ እየበላ ለልጁ የሚልክ ሳይኖረው ለጊፍት እንኳን ለሰው ሀዲያ እንኳን ሲሰጠው እዚህ አበሻ ቤት እየሰራ ለልጁ የሚልክ አባት ነው። እና በጣም የሚያሳዝን ሰው ነው። ብዙ ስቃይና ጭንቀት በውስጡ ይዞ ነው ሚዲያ ላይ የሚስቀው ለመስራት ለእንጀራ ሲል። በጣም ያሳዝናል። ግዴታ ልብስ ለመሸጥ በፈገግታ ከስተመር ማስተናገድ ስላለበት ነው በውስጡ ችግሩን ይዞ ስለ ልጁ ጧትና ማታ እያሰበ ዱባይ መጥቶ ቶሎ ሰርቶ ገንዘብ ይዞ ልጁን ማሳከም፣ ሕክምና የሚያስፈልገው ልጅ እያለበት። እኔ የልጁ ቪዲዮ አለኝ፣ ልጁን አይቼዋለሁ። ግን እሱ ልጁ ሚዲያ ላይ እንዲወጣበት ስለማይፈልግ ያለ አባቱ ፍቃድ አላወጣም። ስንት ችግር በውስጡ ይዞ ያለ ልጅ ነው። ኦኬ ዙዙ ምን ታያለሽ? ዙዙ ምን ታያለሽ? እኔም እኮ የመጣሁት በውስጥ እሱና እኔ ስላልን ነው። እና ይህን ያህል ቀን ይበል ችግር የለውም እንታገሳለን። ይህን ያህል ቀን ማለት አይችልም። ስራ ሲያደርግ ሰርቶ በየወሩ ከደሞዙ ላይ እየቆረጠ የሚችለውን ያህል ይሰጥሻል። ሀቡዬ እኔ እዚህ ጋር አሁን አይዲን ይዤ መንጃ ፈቃዴ መያዝ እፈልጋለሁ የምነግራት። ከዛም በኋላ ግን እያንዳንዷ የምሰራት ምንም ነገር አልልም፣ ለእሷ ነው ገቢ የማደርገው። ግን እኔ ቃል የምገባው ነገር ቢኖር መንጃ ፈቃዴ መያዝ አለብኝ። ተምሬ ፈግጬ ምንም አይነት ስራ ይሆን እሰራለሁ። ገብቶሻል? ግን መንጃ ፈቃዴን ይዤ ታክሲ ካምፓኒ መስራት አለብኝ። በቃ ታክሲ ካምፓኒ ውስጥ ገብቼ ለእሷም ኦልሬዲ ቀላል ብር እኮ ነው፣ 220 ሺህ ብር ነው። ወረበልካ እሰጣታለሁ። ባልሰጣት እኔ ወዲያው ማታ እሰጣታለሁ። 40 ሺህ ብር ከልጅ ቀለብ ላይ ቀንሽ እንዴት እሰጣታለሁ?
አላውቅም ብቻ ግን እኔም የጠበቅኩትኝ ወዲያው 40,000 ብር ኦልሬዲ ከጀመረ ትናንትና ትንሽ እንኳን ሳትታገሺ ለምን እንደዚህ እንዳደረግሽ አይዶን ነው። ኤኒዌይ ጥሩ ነው። እኔን ስም ለማጥፋት ወይንም ደግሞ የሆነ ነገር ለማድረግ ነው እንጂ በእኔ እምነት እንደማታጣ አውቃለሁ። ግን ምክንያቱም ወደሆነ ብሩ ይሰጠዋት ወላሂ ቦይሱንና ደረሰኙን አከታትዬ ብልክልሽ ይገርምሻል። ወላሂ የአንድ ደቂቃ ልዩነት አይሆንም። ብሩን አስገባልኝ ይኸው አካውንት ከዛ ማወቅ ይጠበቅባታል። ያኔ መረዳት ትችላለች። አምናለሁኝ እኮ ግን ደግሞ ማለት በቃ በአንቺ በኩል እንዲመጣ ኦኬ፣ ችግር የለውም። ምን ይገኛል? ኦኬ፣ መንጃ ፈቃዱን አውጥቶ ስራ እንደገባ ደሞዝ ማግኘት ሲጀምር አስገብቶ ደረሰኝ ይልክልኛል። ለአንቺም ሆነ ለኔ ለማናችንም ይላክ። ዋናው ማስገባቱን አካውንትሽ አለው፣ አስገብቶ ደረሰኝ ይልካል። እሺ ያስገባና ወደ አንቺ ልኮ ለኔ ትልክልኛለሽ። እሺ እሺ። ሌላው ደግሞ አመሰግናለሁ። ወደሙኒትም ሆነ ወደ ማናችንም ይልካል። ምንም ችግር የለውም። ይልካል። ለእኔ ፎርዋርድ አደረግልሻለሁ። እሺ እኮ የመጣሁበት ምክንያት ደግሞ ስም ለማጥፋት ምናምን አይደለም። በውስጥ ያነጋገረኝ ሰው ስለሌለ ነው። ያንም ሰው ደግሞ እኔ የቻልኩትን አድርጌያለሁ እንደዚህ ነው ብሎ ስላለኝ ነው እንጂ እኔ ሚዲያ ላይ መውጣት እንደማልፈልግ መጀመሪያም ነግሬሻለሁ። ግን ደግሞ አንዳንድ ጊዜ ያው ሁኔታዎች እንዳሰብናቸው አይሄዱም። በዛ ላይ ደግሞ ወላሂ ምን የምናገረው ምንድን ነው፣ አንተ ተቀመጥ አትስራ፣ 2,000 ድርሃም እሰጥሃለሁ ወላሂ አላልኩም። እንዲሰራ ፈልጋለሁ። ይሄ ነገርህን አስተካከል እንጂ ተቀመጥ እናንተ ቁጭ እያልክ እኔ እየሰራሁኝ ደመወዝተኛ ላድርግህ አላልኩም። ይሄ ነገር እንዲታረምልኝ ይፈልጋለሁ። ለማንኛውም ይኸውልሽ እሱ ሀቀኛ ስለሆነ ህሊና ስላለው እንጂ ስጦታ አይመለስም ቢል ምንም አታመጭም። ብድር ቢሆን የተፈራረምሽው ውል ቢኖርሽ በፍርድ ቤት ሄደሽ ትከሺ ነበር። ልጁ ጨዋ ስለሆነ ህሊና ስላለው በሴት ስለተበደለ ኦኬ፣ ሌላ ሴት እሱን አድርጋው የሄደችውን ታውቂያለሽ። በዛም ነው አዝነሽለት አንቺ ራስሽ ወደ እሱ ህይወት የገባሽው። ስለዚህ ይሄ ልጅ ጨዋ ስለሆነ የሰው ሀቅ የሰው ላብ ስለማይፈልግ እንጂ ስጦታ ነው ወደሽ የሰጠሽው፣ ብድር አይደለም። ግን ስጦታ አይመለስም፣ አልመልስም። እኔ እኮ ብድር ነው አላልኩም። ብድር ካልሆነ ታዲያ ስጦታ ይጠይቃል። ብድር ነው አላልኩም። ብዙ ብድር ካልሆነ ስጦታ ከሆነ ስጦታ እኮ አይመለስም። እሱም ልክፈልሽ እያለ ነው እኮ ልክፈልሽ ያለው አይደለም። እንደ ባልና ሚስት ነው ያለው። አዎ እንደ ባልና ሚስት። ለባሌ ወልጄ ፈቅጄ የሰጠሁትን ነገር ባሌ ጨዋ ከሆነ እኔ አልፈልግም ብዬ ስለያይ፣ እኔ ሲጀመር እኔ በሞት አልጠይቅም። የሰጠሁትን ነገር ስለያይ አልጠይቅም። ወልጄ ነው ፈቅጄ የሰጠሁት። ስለተለያየ የኔ ካልሆን ካምጣ ነው የሰጠሁትን ነገር ብዬ ያለበስኩትን ገፍፌ አልወስድም። ግን አንቺ ያደረግሽው ወደሽ ፈቅደሽ የሰጠሽውን ነገር ስለተለያያችሁ አምጣልሽው። ልጁ ጨዋ ባይሆን ስጦታ ነው የሰጠሽኝ፣ ብድር አላበደርሽኝም፣ አልሰጥም ማለት ይችል ነበር። ጨዋ ስለሆነ አሁንም እሰጣለሁ፣ እስከ መጨረሻው ሰርቼ እሰጣለሁ እያለ አላህ ይስጣው። ስለዚህ ሙኒት ኢቃማውን አሰርታለት ስራ ስታስገባው ስራ ይገባል። በሰራ ዙዙ አሁን እዚህ ልንመላለስ አይደለም የመጣ ጥለን የመጣ ነው። ልንመላለስ አይደለም። በእኔ አንድ ነገር ልናገር፣ ወጣ ያለ ነገር። ሴቶች የተለያየ ችግር እንዳለ እናውቃለን። የሆነ ሰው ተቸግሮ እዚህ ቲክቶክ ላይ ሲመጣ የኔ ቆንጆ የኔ ሸበላ ሲያምር ውይ ልሙትልህ ልሄድልህ ትሉና ፎሎ አድርጋችሁ ወስዋስ የምትሆኑባቸው እናንተ ናችሁ። እኔ አህመድን አላውቀውም ብዬ ተናግሬያለሁ። ይሄ ልጅ በሆነ አጋጣሚ ሀቢባ ቤት መጥቶ አያችሁት፣ በደረሰበት አደጋ ወደዳችሁት። ይሄ ፍቅር አይደለም። ይሄ ፍቅር ሳይሆን ይሄ ሽውታ ነው። ሽው ብሎሽ አፈቀርሽው። ልጁም ጥሩ ልጅ ነው፣ መጥፎ ልጅ አይደለም። ኦኬ፣ ኃላፊነት ያለበት ነው። ሰተሸዋል። የትዳር ጓደኛ መሆን ካልቻልክ፣ በትዳር ላይ ካልቀጠል ንብረት የመልስ ብለሸዋል። እንደ ህግ ንብረት የምታገኙ ነገር የለም። ጨዋ ስለሆነ ሰርቼ ሳገኝ መልሳለሁ ብሎ ካለ በትዕግስት መጠበቅ አለብሽ። እኔ በፍጹም ያንቺን ሞራል መንካት፣ ሁላችንም መንካት የለብን። ሁላችንም ሴት ነን። ወደፊት ደግሞ ምን እንደሚያጋጥመን አናውቅም። በልጅ ልጆቻችን ላይ ዙዙ መመላለሱ አስፈላጊ አይደለም። ፖይንቱ ብርሽን ማስመለስ ነበረ። አልካደም። 40,000 ብር አስገብቻለሁ ብሏል። ቀሪውን ደግሞ መንጃ ፈቃዱን አውጥቶ ስራ ይዞ ሲያገኝ ለልጁ ተቆራጭ ካደረገ በኋላ ከዛች በየወሩ ይከፍልሻል። ሙኒትም ምን ያምነዋለሁ ብላለች። ሀቢባ ምን ያምነዋለሁ ብሎ እናምነዋለን ብለዋል። ስለዚህ ሀቢባ እናቱና ሙኒት አክስቱ እሱ እናትና አክስት ያለው ሰው ነው ማሬ። እኔ እንደኔና እንዳንቺ አይደለም። ዱባይ አክስት አለ፣ ኳታር
እህታችን ማሬ ስራችንን እንስራ። አህመድ በዛ አጋጣሚ ልጅህን አላህ ይጠብቅልህ። የቆሰለውን ውስጥህን አላህ ያድንህ። በርታ፣ አይዞህ፣ ጠንክር። ያስቀየምናችሁ ሰዎች ካላችሁ አውቅ በሉ። ብዙዬ አይዞሽ በርቺ። እኔ አሁንም ከጎንሽ ነኝ። አሁንም እኔ ራስ ሳየ ሁላችንም ከጎኗ ነን። እንደ እህት ሁላችንም ከጎኗ ነን። እንደ ሁላችንም ከጎኗ ነን። ግን ሴቶች እኔ የአንቺ ተከታይ ነኝ እያላችሁ ባል በብር የምትገዙ ሴቶች አንዱ እህቴ ችግር የለውም። ያው በአለማወቅ ስለሆነ አንዳንዴ መዘግየትን ብቻ ሳይሆን መፍጠንም ዋጋ ያስከፍላል። እኔ ግን ፈጥኜ ሳይሆን እዚህ ችግር ውስጥ የገባሁት እንዴት እንደሆነ ማንኛውም በቃ እኔ ሸር ስላረኩኝ አክስቴም እናቴም ያዩተውታል። ግን አልሐምዱሊላህ ረቢል ዓለሚን ያንን አጣብቂ ሁኔታ እኔ አልፈዋለሁ ስልሽ አላህ ከኔ ጋር ነው። ወላሂ በምንም አይነት ታይም እንኳን እንደዛ ሁኜ በበረሃ ወላሂ ስንት ነገር ሁኜ እንቅልፍ ያልተኛው ሰው አሁን ህዝቡ ከኔ ጎን ስለሆነ በቃ መጥተው እኔ በሚያደርጉኝ ነገር በሀሳብም ብቻ ሳይሆን በገንዘብም ጭምር ወላሂ ላዚም ምርጥ እህቶች አሉ። ብቻ ከአንቺ ቤት የሚመጡ ሰዎች የራሱ ከቢጠሉሽ ይልቅ በጣም የሚወዱሽ ነው የሚበዙት። ወላሂ እኔ ኢትዮጵያ ገብቼ እንኳን ማለት ነው እና በስነ ስርዓት ማንም አያደርግልኝም። ወረበል ካባ 11,000 ብር 11,000 ብር አጠናተራ ነግሬሻለሁ። ሂጅ እንኳን ላገናኝሽ ስላት ልብሱን ለብሼዋለሁ። አሁንም ላሳይሽ እችላለሁ። ወላሂ ከእንደ ጫማው ከእንደ አንድ ብቻ ሳይሆን 3 4 ያን ያደረጉት እኔ ገንዘብ አጥፊውኝ አይደለም ኢትዮጵያ ላይ ወላሂ ላዚም ማለት ነው። ገንዘቡ አሁንም ኦሬዲ ስላለኝ ነው የሰጠኋት፣ ያለውን ግን ከፍዬ ነው የሰጠኋት። አሁንም ለልጄ ነገ መሆነው ነገር ልክ አንቺ አይታወቅም እንዳልሽው ከሞትኩ ማፉ ተበል ከሞትኩ ማለት ነው። ምናልባት ያ ከሞትኩ ብቻ ኃላፊነት የለብኝም አለ ያኑረኝ። ግን ከሞትኩ አፉ ትበል እንጂ በህይወት እያለው የማንንም ሀቅ አልፈልግም። ግን ምናልባት ያለህ ነገር አይታወቅም ብዬ ኦልሬዲ ይህ ብር ራሱ ያስቀመጥኩትኝ እኔ ያለህ ነገር አይታወቅም በቃ ሁሉም ነገር ብዬ 120,000 ብር ለልጅ አስቀምጬ ነበረ። በቃ ማንም እንትን ሳይል ምክንያቱም ያለኝ እሱ ስለሆነ በቃ እኔ ለሱ እስከምኖር ድረስ ምንም አይነት ነገር የሰው አይ ምንም የሚገርፈኝ በቃ ያለ እድሜ ሁላ እንዳስብ ያደረግ ጊዜ በቃ። ቆይ አህመድ ዙዙ የቸገረሽ ነገር አለ? አሁን ግዴታ የሚያስፈልግሽ ነገር አለ? አይደለም ስለተለያዩ ነው እንጂ ቸግሯት አይደለም። ስለተለያዩ ከ7 ወር በኋላ በምናምን ነው 7 ወር የምጠብቀው። እኔ እኮ ችግር የለብኝም 7 ወር እጠብቃለሁ። ግን ከ7 ወር በኋላ ባይሰጠኝ ዋስ አምጣ ነው ዋስ። አላህ እድሜና ጤና ይስጠን። እኔ ዋስ ሆነዋል። ላይሰንሱን ካወጣበት ሰዓት ጀምሮ በስነ ስርዓት እንዲሰጥሽ እኔ ኃላፊነት ወስዳለሁ። ምክንያቱም የሚሳቀቅበትም ሰበብ የለም። እዛ ጋር ጠባቂ ያለው ልጅ ነው። ከጠባቂም ደግሞ ስፔሻል ኒድ የሆነ ልጅ ነው። እንዲሳቀቅ እንዲሸማቀቅም አልፈልግም። ገባሽ? ከማንም እሱ ይቀድማል። አንቺ ሲጀመር ሙስሊም ነሽ። በእስላም እየሰጠሽው ስጦታ እንደማትጠይቂ ታውቂዋለሽ። ግን እንዲህ ነው እንዲያ ነው ብዬ አልልሽም። እኔ አሁን ስለዚህም የማውራት አቅሙ የለኝም። ግን ልጁ የሚሳቀቅበት ሰበብ የለም። አሁን ኤርጀንት የሆነ ኬስ ካለሽ እኔ ኃላፊነት ወስዳለሁ። አሁን አስገባልሻለሁ። አይ እየሰራ ይመልስልኝ ካልሽ ከዚህ በኋላ ከኔ ጋር መተሽ መነጋገር ትችላለሽ። ምክንያቱም ያለው ነገር በቂ እኛንን እርስ በርስ የምንተዋወቀው ያልቀመሰ ማንም ሊያውቅ አይችልም። እኛ ምን ብለን ለእንደዚህ አይነት ልጆች እንደምንኖር እኛንን የምናውቀው። እንግዲህ ለልጄ ብዬ ያስቀመጥኩት 120 ለልጁ ብሎ ካስቀመጠው 120,000 ላይ 40,000 ብር ትናንትና ትራንስፈር አድርጎላታል። እና እንደዛ ሆኖ ግን ስላልበቃት ነው ማለት አላመንኩትም። ከ7 ወር በኋላ ብላ ነው ዋስ ፈልጋ ሚዲያ ላይ መጣችው። ስለዚህ ይኸው ዋስ ሚኒታ ክስቷለች። እናቷ እንደው ምንም አታስቢ እየሰራ ያስገባሻል። እናት ክስቷ እየሰራ በየወሩ ያስገባልሻል። እሺ ጨርሷል። ደግሞ አታስቢ፣ አሻራ ሰጥቷል። ሜዲካል ሁላችሁም ከመንግስት ነገር ውስጥ ገባ ለምን እንደዚህ ሆነ የሚለውን ያው ሁሉንም አላህ ስለሚያውቀው እኔ መናገር ባልችልም፣ ለማንኛውም ሁላችሁም የእኔ እጆቹ ናችሁ። ወንድ ልጅ ነህ አንተ፣ ወንድ ልጅ ነህ፣ ሴት አይደለም።
ማግባት መብትህ ነው። ኖ እኔ ራሴ ሙኒትን በተናገረች ቁጥር የሆነ ነገር ራሴን እየመታኝ ነው። ለምን እኔ ኬዙን እያወቁ ስላይደለ ያለበትን ፈጥና ለገባህበት መብትህ ነው። ጎረምሳ ወጣት ልጅ ነው። ምን ሀሮን ከምትሰራ ይሻላል እንዴ? እኛ ዜናን አናበረታታም። እኛ የምናበረታታው ሀላልን ነገር ነው። ስለዚህ መብትህ ነው። አሁንም ካገኘህ ዱባይ ዳሩት። አክስትየው መላመላ ብለሽ ዳሩ። አሁንም ብቻውን ለምን ይኖራል? እንደዛ ከሆነ ነገሩ እኔ የሆነ ያለፈኝ ነገር ስላለ ነው። የሆነ ነገር አልፎኛል። ረመዳን ላይ ምን እንደተፈጠረ አላውቅም እና አላውቀውም። ግን ቢሆንም ግን ሀቁ እሱ እስካመንላት ድረስ ሀቁ አለ። በቃ ሀቋን እንደሚሰጠን ነግሮናል። እሷም አምነዋለች። በቃ አይ ከፍላል። ይሄ ሙኒትን የምታክል ሰው ሊደረግ የሚያስደስት ነገር አለ በላይ ወላሂ ለአንድ ነገር ልንገርህ፣ ንግግርህ ከአንተም አልጠብቀው ነው እያንዳንዱ ንግግር። እኔ ልጅ ታሳድጋለህ የሚለውንም ስሰማ እንዲህ አይነት ልጅ እንደምታሳድግ አልመሰለኝም። አንተ ከአንደበት እየወጡ የነበሩት ንግግሮች ልዩ ናቸው። አንቺንም አላህ ብርታት ይስጥሽ፣ ወደ ራስሽ ይመልስሽ። ያንቺ የሆነውን በእጅሽ ጨብጠሽ የምትሰጪውን የምትይዥውን ሰው ይስጥሽ ካለሽ ባህሪ አንጻር። እኔ እንደ እህትሽ እንደ እናትሽ ብታይ ሁል ጊዜ ካውንስሊንግ እሰጥሻለሁ። እንዴት አድርገሽ ራስሽን እንቁ አድርገሽ ወንድ ጋር እንደምታቀርቢ። ምንም ማለት አይደለም። አንድ ነገር አልሆነም ማለት ሁሉ ነገር አይሆንም ማለት አይደለም። ግን አህመድ አሁን እኔን ገፋሽኝ እንዳትይኝ ነው ይሄንን እምልሽ። እንደ እህት፣ እንደ እናት፣ እንደ አክስት፣ እንደምንም እዚህ ጋር አሁን እኔ ባደርግልህ የሚያስደስት ነገር ካለ አደርጋለሁ። ይሄ ነገር የሆነ ነገር እንደቀለለልኝ ይሰማኛል የምትለው ከአንተ እንዲመጣ ነው የምፈልገው። የምትለኝ ካለ በውስጥም በለኝ፣ እኔ አለሁልህ። ለልጅህ ስላደርገዋለሁ። አንተ የምትሮጥ ልጅ ነህ፣ ምንም የምታደርግ ልጅ ነህ። ለእኔ ይሄ ሴፍቲ ይሰማኛል ካልከኝ አደርጋለሁ። እሺ አክስቴ ሙኒት፣ እኔ ይህን ነገር የምለው ስልሽ እኔ ማንኛውም ሰው ያለፈበትን ነገር ሲያይ ይረዳዋል። እኔ ይህን ነገር መፍጠን አልፈለጉም። ሁሉንም ነገር እንደውም እናቴ የሆነ ሰዓት ማግባት የምፈልግ ካለ ከሆነ የሆነ ነገር ቴክስት ነበረ፣ ግን አልመልሰውም ወላሂ ላዚ። ምክንያቱም እኔ የሚሰማኝ ብዙ ኃላፊነት አለብኝ። ወላሂ እኔ እኮ አመት ከምናምን ልጅ ተወስዶብኝ ስንት ጊዜ ያለቀስኩ፣ አንድ ብር ባለመኖሪ ልጅን ማየት ናፍቆኝ ያለቀስኩ ሰው ነኝ። ግን እኔ እንኳን የእሷን ሀቅ ለወስድ ካመነችብኝ ገንዘቧን እሰጣታለሁኝ፣ ችግር የለብኝም፣ ትመነኝ። አሁንም ያንን ያረኩት ሳይኳ እንዳይጎዳ ስለፈለግኩ እንደ እህቴም እንደ እናቴም እንደ ሁሉም ነገር ስለአሰብኩ ነው። ግን ከልጅ አበልጥብኝም የምናገረው ነገር አሁንም ነገም ዛሬም ዝቅ ብል ለልጅ ነው። እሺ አርባሹ ተቀንሶ ስንት ነው ያለብህ? ይደክማል ዝም ብሎ መስማትም ማውራትም መቀመጥ። እኔ ደግሞ መቀመጥ አልችልም። 220 ሺህ ያው ነይታ እስከሰጠችው 220 ሺህ ብር ነው ያለብኝ። ኦኬ 40 ተቀነሰ። አካውንት እንዲህ እናድርጋ እንዳትጎዳ እሷ ማዙ አካውንት ሲስተም እሱንን ያለ ይቀበላል። ማሬ ቆይ እንዲህ እናድርግ። ዙዙዬ ልቦና ሻካል፣ አላህ ደግሞ የበለጠ ያውቃል። 100 ሺህ ብር ነይተሽ የሰጠሽውን ንያ ይመለሳል ማለት ንያ 100 ሺህ ብር ነይተሽ ከሰጠሽው እንዴት ለወጅላህ ብለሽ የነየትሽውን ነገር ትመልሻለሽ? አይወልሽ አዚዛዬ፣ እኔ በውስጤም እንትን ያልኩት አለህም የሚያውቀው ነይቼ 100 ሺህ ብር አላልኩትም። መጀመሪያ እንደተናገርኩት ነው ሁሉንም ነገር ያደረኩት እንጂ ይህንን ከሆነ ሪከርድ ልኝ ልካለሁኝ። እኔ አያስፈልግም ሀቢብቲ በላ አንእብነ እሺ ማለሽ ይሄ ሀቅሽ ነው። ካልሆነ ደግሞ በላውን የልጁን በላይ ይውሰድለት። ወደ አንቺ ማለት አይደለም። አንደርስታንድ አድርጊኝ የምናገረውን ንግግር። ቀሪ ስንት ነው ያለበት? ቆይ 40 ሺውን ዝም ብለሽ ስጦታ እንዲ ልብስ ልበስበት ምናምን ብለሽ ይላክሽለት። ስለዚህ 40 ሺህ አይቆጠርም። 40 ሺህ ስጦታ ልበስበት ምናምን። እሺ እንደዚህ ከሆነ ሁለቱም እንዳይጎዱ፣ ይሄም ልጅ እኮ ዙሮ ሰርቶ የሚከፍል ስለሆነ የሆነ አስተያየት
ይዞ ከሳውዲ እንደገባ ፓስፖርት አውጣ ብላ 80 ሺህ ላከችለት ለሚስትና ለፓስፖርት ብላ። እኔ እዚች ወደ ላይ የሚቀመጥ የለም። ለምን እንደሰጠሁን ነግሬሻለሁ፣ በምን ምክንያት እንደሆነ። ግን ለይተሽ እንደገና የነየትሽውን አጥፍሽ ምናምን አይደለም። ከማንኛውም ቦታ እኮ ሳልኩትን እርዳታ አሳተፋለሁ። ያን ለይቼ ነው ያደረኩት። አሁን ይህን ሳ ያደረግኩበትን ምክንያት ነግሬሻለሁ። በይ ምክንያት ነው ያደረኩት። ነይተሽ ነው ምናምን የሚለው ነገር ነያተው ምሉ ላይ ነው። አዎ የሄድኩበት ነገር ልክ ላይሆን ይችላል። ትዳሬ ብያምኛ ብሬ እኖራለሁ ብዬ ብር መስጠት ምናምን ከሆነ ጥፋት የሚያስብለኝ፣ አዎ ጥፋተኛ ነኝ። ግን እሳን በቃ ትላንት አንቺ ቤት እርዳታ አልተሳተፍኩም የተናገርኩት ያረኩትን ልናገር አይደለም። ያንን ነገር አሁን ስጪ ብዬ ልልሽ ነው አልልሽም። ማንኛውም ቦታ በቻልኩበት አዚዛም ብላለች። አንድ አይል 2 ጊዜ እርዳታ መታለች ብላለች። ያንን ነገር ላይ ይቼ ነው አንቺ ብዬ ማንንም አልጠይቅም። ነገ አላህ ዘንድ እንዲያገኙ ገባቸው አይደለ? ያደረግኩበት 100 ሺህ ብርም ሆነ ሌላውም ሆነ በዛ መንገድ ነው ያደረግኩት። ላኪን ግን አሁንም ራሱ ይህንን ነገር ያደረግሽው እርዳታ እኮ ይሄኛው ብለ እርዳታ ነው ይሄኛው እንደዚህ ነው እንዲባል አልፈልግም። ሁሉንም ነገር ያደረኩት በዛ መንገድ ነው። አታገኝም፣ ሀቅሽ አይደለም፣ አይገባሽም ካላችሁ ሁሉንም መተው እችላለሁ። ላኪን ግን ይሄ በዚህ ነው እያላችሁ እንድትከፋፍሉ አልፈልግም። ሀቅሽ ነው ሀቢብቲ፣ ሀቅሽን ታገኛለሽ። ጁጁ 50 ሺህ ድርሃም ረድታኛለች። ቀሪውን እኔ ከፍላለሁ፣ እሱ እኔ ይከፍለኛል። ልጄ ነው፣ በእጄ ነው ያለው። ይሄን ደግሞ ለልጁም ባደርግለት ምንም አይመስለኝም። ምክንያቱም እኔ የምሰጠው 1 ድርሃም በእጥፍ ነው ለእኔ የሚመለስ። አንቺ ከዚህ ጋር ሳትወጪ አሁን ይገባል ብሮ አካውንት ስጭ። አኩርፈሽም ላኪ 2 ነገር አተሽም አትወጪም አንቺ። እሺ እኔ እናት የመጣሁበትም እዳ ነው። አንድ ነገር ልንገርሽ የኔ እናት፣ ነገር እሱ ምን እንደሚሆን አላውቅም፣ እኔ ምን እንደምሆን አላውቅም። ቃል ገብቼልሽ እዚህ ጋር እኛ ነክቶ መኖራችን አናውቅም። ትላክልኝ በዋትሳፕ ላኪልኝ። እሱ ዘንድ አለ፣ አንቺ ላኪልኝ። እሱ ዘንድ አለ፣ አንቺ ላኪልኝ። ወደ አንቺ ይላክ። እሱም ካላስ በሰላም ስራ ውላ አታድርም። ወላሂ ነው የምላችሁ። እኔ ይሄንን ሳደርግ 200 ምናምን ልናወጣ ነው። ወላሂ ይሄ ሳምንት አይሞላም 4 ሆኖ ይመጣል። እኔ በዚያ በሰጠሁት እጥፍ የማገኝ ሰው ነኝ። የሰው ልጅ ተሸማቆ ተሳቆ ከማየው እንደዛም ፍርፍሽ የሚል ልጅ የውስጡን ያንን ሸክሙን ይዞ የሚስቅ ልጅ አሁን ተሸማቆ ላየው አልፈልግም። ሌሽ እንግዲህ በልጆች ይሳቀኛ። ሌላ ምንም የምንልሽ ነገር የለም ሀቡ። አላህ ሱብሃነሁ ወተዓላ በልጆች ሲያስቅሽ አላህ ያጠንክርሽ። አንቺ ዋርካልሽ፣ ወላሂ ዋርካልሽ። አላህ ያፍዝሽ። መሻላ በሉ ሁላችሁም፣ መሻላ በሉላት። ጀዛኪላሁ ኸይረን። እኔ እሷም ፈርቼ ነበርም ሀቡ። እኔ ዋትሳፕ ስለምታናግረኝ ራሴ እንደ ሴት የፈራሁት ነገር ስለነበረ ነው። ገብቶሻል አይደለ? እኛ ብዙ ነገር እናያለን እዚህ ሀገር። እከሌ ታነቀች፣ እከሌ እንደዚህ ሆነች፣ እከሌ እንደዚህ ሆነች እንሰማለን። ሪያድ ውስጥ ያልሞተች ልጅ ሞተች ብሎ በተወራበት ሰዓት ነው እሷ ያዋራችኝና የሆነ እርምጃ በህይወቷ ላይ እንዳትወስድ ብዬ ፈርቼ ነው ያዋራዋት። እሷም ደግሞ ልቦና ያውቃል። እኔም ለዛ አይዞሽ ሙኒት የምታውቀው ከሆነ ሀቢባ የምታውቀው ከሆነ ያመጡታል፣ ሀቅሽ አይሄድም ብዬ ነው ወደዚህ የመጣ ነው። በረካውኑ አላሳፈራችሁንም። አላህ ጀዛችሁን ይበላችሁ። እንደው ግን ሴቶች ስትወዱ በአቅላችሁን በልባችሁ ማስባችሁ ወደዱ ባካችሁ። የድሮ ፍቅር እና የሆን ፍቅር ተለያይቷል በጣም። ይኸውልሽ ነገ አዳሜ ለባሏ ለፍቅረኛ ወዳ የሰጠችው ላይ እየመጣች ይከፈልልኛል እያለች እዚህ ቤት እንዳትተለተል ነግሬያለሁ። እኔ ልጄ ስለሆነ ነው የራሴ ስለሆነ ነው። በዛ ላይ የእሱ ህመም ስለሚያመኝ ነው። እኔ እዚህ ጋር የሚጠበቁብኝ ብሮች አሉ። ቪዛዎች ዘግይተው ሀቡ ወላሂ በዚህ ጋር መልሽ በዚህ ጋር መልሽ የምባላቸው ብሮች አሉ። ታገሱ እስኪሰበሰብ እንዲህ ሲል እያልኩ ነው። ይሄ ግን ሌላ ጉዳይ ስለሆነ ነው። ትክክል። ስጦታ ለምሳሌ ሴት ጓደኛ ስጦታ ይሰጣጣሉ፣ ገንዘብ ይሰጣጣል። እንኪ ቢበታች በዘንጭ ብብለ አይ ከአንቺ ጋር ጓደኝነት በቃኝ ብትል አንቺ የሰጠውሽ የምትይ ነው። ወዳችሁ ፈቅዳችሁ እዚህ መጣችሁ አካውንት ተቀባብለው የሚባል ነገር መስማት ስለማልፈልግ አንሻ
መሐመድ ሲራጅ ሳ አንሻ መሐመድ ሲራጅ የሚል ሌላ ከችልኝ ወደ አንድ ሀቢባ ሪከርድን ስን ሚዩት አድርግና ነው